ጎልያድ ባይዞ እድል ነው ዳዊት ውስጥ የነበረው ክብር የመውጣት እድል ነበር ዳዊት ምን አይነት ሰው የተዘጋጀ ሰው ነው አንበሳና ድብ ጋር ኢየሱስ ጌታ ነው አንዳንድ ጎልያድ ይወላችሁ ጎልያድ የዳዊትን ቅባት ዳዊት ውስጥ የነበረውን ኃይል እንዲያወጣ እድል ነበር ቻንስ ነበር አንዳንድ ጎልያዶቻችሁ ውስጣችሁ ላይ ያለውን ቅባት ምጥጥ አድርገው የሚያወጡ ወደ ንግስና ከፍ የሚያረጉ ናቸው በህይወት ዘመናችሁ ሁሉ በስኬት ጎዳና ለመኖር ለመጓዝ ዝግጅት ነው ምንድነው አልኳችሁ የምጽፉ ሰዎች ዝግጅት ብላችሁ ጻፉ ዝግጅት ስኬት የሚፈጠረው ዝግጅትና አጋጣሚ ሲገናኙ ነው ስኬት የሚፈጠረው ዝግጅትና አጋጣሚ ምን ሲሉ ነው ሲፈጠሩ ነው ብዙ ሰው አይዘጋጅም ብዙ አጋጣሚዎችን ያገኛል ግን እነዛ አጋጣሚዎች በህይወቱ ላይ ያልፈዋል ምን ስላልተዘጋጀ አጋጣሚ ሁሉ ጊዜ በዙሪያችሁ ላይ ይዞራል አንድ ጊዜ አይደለም ሁሉ ጊዜ ወደናንተ ህይወት ይመጣል ከናንተ የሚጠበቀው ግን ምን መሆን ነው መዘጋጀት ነው የተዘጋጀ ሰው አጋጣሚ በመጣ ሰዓት ኢሚዲየትሊ ምን ይሆናል ማለት ነው ይገናኛል ለምሳሌ እግዚአብሔር የውጭ ሀገር በር ከፍትልሃለሁ ብሎ ተናግሮ አንተ ፓስፖርት ሳትይዝ ቁጭ ካልክ ድንገት የውጭ ሀገር በሩ ቢከፈትል መሄድ ያለብህ በአንድ ወር ከሆነ አልተዘጋጀህምና ምን ታደርጋለህ ማለት ነው ሚስት ታረጋለህ ምን ታረጋላችሁ ሚስት ታረጋላችሁ ዝግጅት እግዚአብሔር ለእናንተ አይደለም የሚዘጋጀው እናንተ ናችሁ ለራሳችሁ የምትዘጋጁት እናንተ ናችሁ እንጂ እግዚአብሔር ለእናንተ አይዘጋጅም እግዚአብሔር ለኛ አይዘጋጅም ዝግጅት የሰው ድርሻ ነው ዝግጅት የማድርሻ ነው የሰው ድርሻ ነው ለካ ስኬት የሚፈጠረው ዝግጅትና አጋጣሚ ሲገናኙ ነው አጋጣሚ ማለት የእግዚአብሔር ጸጋ የእግዚአብሔር በረከት ከእግዚአብሔር ዘንድ የሚመጣ ነው አጋጣሚ ለእናንተ ነው እንጂ አጋጣሚ በእግዚአብሔር ዘንድ አጋጣሚ አይደለም እግዚአብሔር ኦሬዲ ፕሮግራም አድርጎ ወደ ህይወታችሁ ታስታውሳላችሁ እቺ ሴት መጣ ወደ ቤቷ መጣና ውጭ ሆኖ he's knocking the door በሩን ምን ያደረገ አንኳኳ እሷ ሬዲ አልነበረችም እቺ ሴት ምን አድርጋለች ጫማውን አውልቃ ልብሷን ቀይራ አልጋ ውስጥ ተኝታለች ግን መጥቷል የመጣው አጋጣሚ ላይፍ ቼንጅ አጋጣሚ ነበር ላይፍ ቼንጅ አጋጣሚ ነው ወደ ህይወቷ የመጣው ዝግጁ ስላልነበረች እንደዚህ አለች ሲያንኳኳ አይ ጫሜን አውልቅ ያለው እግሬ ይቆሽሻል ይኸውላችሁ ያልተዘጋጁ ሰዎች ሁሉ ጊዜ ምክንያተኛ ናቸው ራሳችሁን ቼክ አድርጉ አለመዘጋጀታችሁን ሰው ሳይነግራችሁ ራሳችሁ የምታውቁት ለምንድነው ሁሉ ጊዜ ለምክንያት ራሳችሁን ካዘጋጃችሁ ምንድናችሁ ማለት ነው you are not ready ምክንያታዊ ሰዎች ያለመዘጋጀት ማሳያና መንጸባረቂያ ነው ኢየሱስ ጌታ ነው እቺ ሴት ምክንያት ነው ያቀረበችው ምክንያቱም አይ እኔ ምን አለች ጫሜን አውልቅ ያለው እግሬን ታጥብ ያለው እግሬ ምን ይላል ይቆሽሻል የተዘጋጀ ሰው እንደዛ አይልም ባገኘው አጋጣሚ ሁሉ ዘሎ ይገባል አያችሁ ስኬት ሁሉ ጊዜ ከናንተ ጋር የመገናኘት ስኬት ሁሉ ምንድነው አጋጣሚ ሁሉ ጊዜ ወደ እናንተ ይመጣል ሁሉ ጊዜ ነው ምነግራችሁ አንዴ አይደለም ሁለቴ አይደለም ሶስቴ አይደለም ሁሉ ጊዜ ይመጣል አጋጣሚ በፍጹም በህይወታችሁ እያማርዩላችሁ አንዳንድ ጊዜ በህይወታችሁ የምታማርሩበት የህይወት መንገድ ከፊት ለፊታችሁ ሊኖር ይችላል ወይንም አሁን እያለፋችሁ ሊሆን ይችላል ያ የምታማርሩ የሚመስላችሁ የህይወት መንገድ እግዚአብሔር ምናልባት ለዝግጅት እየተጠቀመው ሊሆን ይችላል እናንተ ያማራችሁ እግዚአብሔር ለዝግጅት የሰጣችሁን ጊዜ ሚስ እንዳታረጉ ጌታ ይሄንን በል ይያለኝ እስቲ አሜን በሉስ እግዚአብሔር ለዝግጅት ይሁን የምታልፉበት መንገድ በጣም ከባድ ስትራግል ቻሌንጅ የሞላበት ሊሆን ይችላል ግን እግዚአብሔር ምንድነው ይያል ያ የዝግጅት ጊዜ ነው ማን ነው ጮሆ አሜን የሚል ሰው እስቲ አልተላለፍም ብላችሁ ጮሲ በረከቴን አልተላለፍም በሉሲ እግዚአብሔር ካዘጋጀልኝ ስኬት ጋር ዛሬ በሉሲ በጌታ በኢየሱስ እገናኛለሁ ብላችሁ እጆቻችሁን ከፍ አድርጋችሁ ጮአችሁ ውሰዱ በጌታ በኢየሱስ ኢየሱስ ጌታ ስጽፍ እንደዚህ ብዬ ጻፍኩኝ አብዛኛውን ሰው ስኬት እንደ እድል ወይንም እንደ ላኪ ብቻ ያየዋል ነገር ግን እድል ማለት ለሁለት ሰው
ለሁሉም ሰው በየቀኑ የሚያንኳኳ በር ነው። አያችሁ፣ ለአንድ ሰው ለሁለት ሰው ሳይሆን ለሁሉም ሰው በየቀኑ የሚያንኳኳ ምንድነው? በር ነው። እንደዚህ አትሉም? ወይኔ ያ እድል ባላመለጠኝ አትሉ? ያ ቻንስ ባላበለጠኝ አትሉ? ያኔ እንደዚህ ብሆን ኖሮ ኢየሱስ አትሉ? ከኔ ጋር አትሉም? ኔቨር። አሜን አሜን። አንዳንድ ጊዜ ጎልያዶች ከፊት ለፊት ጎልያድ ባይዞ እድል ነው። ዳዊት ውስጥ የነበረው ክብር የመውጣት እድል ነበረ። ዳዊት ምን አይነት ሰው? የተዘጋጀ ሰው ነው። አንበሳና ድብ ጋር ኢየሱስ ጌታ ነው። ማን ነው ጮሆ አሜን የሚል ሰው? አንዳንድ ጎልያድ ይወላችሁ፣ ጎልያድ የዳዊትን ቅባት ዳዊት ውስጥ የነበረውን ኃይል እንዲያወጣ እድል ነበረ፣ ቻንስ ነበረ። አሜን አሜን አሜን። አንዳንድ ጎልያዶቻችሁ ውስጣችሁ ላይ ያለውን ቅባት ምጥጥ አድርገው የሚያወጡ ወደ ንግስና ከፍ የሚያደርጉ ናቸው። ቻሌንጅን አትፍሩት። ኢየሱስ ጌታ ነው። አጠገባችሁ ላለው ሰው አትፍራ በሉት። ኢየሱስ ጌታ ነው። በጣም የሚገርማችሁ ነገር እዚሁ ጋር እንዲህ ብዬ ጻፍኩኝ። ልዩነት የሚፈጠረው በሩ ሲንኳኳ ተዘጋጅቶ የጠበቀ ሰው ወደ ውስጥ ሲገባ፣ ያልተዘጋጀው ግን በሩ ተከፍቷል፣ ግን እንዴት መግባት እንዳለበት እንዴት ወደ ተከፈተው በር መግባት አያውቅም፣ መላ የለው፣ አልተዘጋጀም። የተዘጋጀ ሰው ግን ልክ ያ ነገር ሲመጣ ገብቷል እዛው። አሜን አሜን አሜን። ኢየሱስ ጌታ ነው። በጣም የሚገርማችሁ ነገር አጋጣሚን መቆጣጠር አትችሉም። ይሄን ስሙኝ። ምንን መቆጣጠር አትችሉም? የመጣውን አጋጣሚ መቆጣጠር አትችሉም። ግን አንድ ነገር መቆጣጠር ትችላላችሁ፣ ዝግጅትን። ወደ ህይወታችሁ የሚመጣውን አጋጣሚ አይ በዚህ ጊዜ ይምጣ ማለት አትችሉ። እናንተ ኮንትሮል ልታደርጉት አትችሉ። ያ ማለት እግዚአብሔር ወደ ህይወታችሁ መች እንደሚመጣ አታውቁትም። መች ታሪካችሁን ሊቀይር እንደሚመጣ አታውቁትም። ይሄ በጣም መሰረታዊ ቁልፍ ነው። ዝግጅት በጣም በህይወት ዘመናችሁ ሁሉ በስኬታማነት ለመኖር ዝግጅት ሬዲ መሆን። እግዚአብሔር ለሁሉም ሰው ያዘጋጀው ቅድም ብያለሁ በረከት አለ። እግዚአብሔር ለሁሉም ሰው ህይወት ምርጫ ነች። ባይዘይ በዚህ ምድር ላይ ተራ ሰው መሆን ትችላል። በዚህ ምድር ላይ እንደ ንጉስ የኖሩ ሰዎች የመረጡ ሰዎች ናቸው። ቤተሰቦቻቸው ሀብታም ሆነው ደሃ ሆነው የኖሩ ሰዎች አሉ። ምንም ሳይኖራቸው ሀብታም ሆነው ሚሊዮነር ቢሊዮነር ሆነው ቤተሰቦቻቸው ልጆቻቸው ተራ ይሆናሉ። ምርጫ ነው። ኢየሱስ ጌታ is all about choose ምርጫ። አሁን እግዚአብሔርም ስለ ስኬት ነው እያስተማረን ያለው። ስለ ስኬት ሲያስተምረን ዝግጅት ያስፈልጋል አለን። ያልተዘጋጀ ሰው የመጣውን ነገር መሸከም አይችልም፣ መያዝ አይችልም። ይመጣል ወደ ህይወታችን። አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ ሶስት ጊዜ አይደለም፣ ሁሉ ጊዜ ወደ ህይወታችን የሚመጣ በረከት አለ። አጋጣሚዎች አሉ ወደ ህይወታችን የሚመጡት። ኢየሱስ ጌታ ክብር ለናዝሬቱ። ሁላችሁም ህይወታችሁን ቼክ ብታር ትንሽዬ ወደ ውስጥ ብታስቡ የመጣውን አጋጣሚ አንድ አይደለም 100። ዛሬ ግን አሁን እግዚአብሔር አይኖቻችሁን ስለሚከፍት የመጣው አጋጣሚ ሁሉ ይግጥም ይላል። የመጣው አጋጣሚ አያልፋችሁ። አሜን አሜን አሜን። አያልፈኝም በሉ። አሁን የሚመስለው አጋጣሚ ሲባል ለኛ እኮ ነው ድንገት የሚመስለው፣ ግን ለእግዚአብሔር ኦሬዲ ምንድነው? ፕሮግራም ነው። ኢየሱስ ጌታ ነው። አሜን። ልክ ካያችሁ አሁን ዳዊት ወዴት እየሄደ ነው? ለወንድሞቹ ምንድነው? ምግብ ሊሰጥ ነው። አባቱ እሰይ ምን አደረገ? ምንድነው? ሂድና ለወንድሞቹ ምግብ ስጥ ብሎትን ይላከው። አሁን የሚመስለው ምንድነው? ዳዊት አጋጣሚውን ወደ አጋጣሚው እየሄደ ነው ይመስለው፣ ግን አይደለም። እግዚአብሔር ፕሮግራም አድርጓል። ለምን? ኦሬዲ ዳዊት ሲዝኑ ደርሷል። አሁን ወደ ንግስና መሄድበት ጊዜና ሰዓት ደርሷል። ሃሌሉያ አሜን አሜን። ይኸውላችሁ አንዳንዴ ለኛ አጋጣሚ የሚመስል ግን እግዚአብሔር ያዘጋጀው ነገር ነው። ዛሬ ትገባላችሁ። ማን ነው አሜን? ዛሬ እገባለሁ በሉ እስኪ። ኦራሳ ካባሺ ካቲላ ጋባስ። ለዳዊት ግን ምንድነው የሚመስለው? አጋጣሚ ነው። በቃ ሄዶ እሱ ምግብ ሊያደርስ ነው ለወንድሞቹ ሄደው። ኢየሱስ ጌታ። ምግብ ሊያደርስ ሲሄድ አንድ ድምጽ ሰማ። አንድ ጎልያድ የሚባል ጀግና ሰው ስታዩት እውነትም ነው ጀግና። ጦረኞች የሱ ትልልቅ ወንድሞቹ ጦረኞች የነበሩት ደንግጠዋል። ሙሉ የእስራኤል ሕዝብ ሳኦልም ጭምር ደንግጧል። ሁሉም ደንግጧል። ግን አንድ ብላቴና የተዘጋጀ ብላቴና እድል ገጠመው። ሃሌሉያ! የንግስና ድል ይግጠማችሁ በኢየሱስ።
የተነገራችሁ ትንቢት ሁሉ ጊዜ ምን አለው መሰላችሁ? እድል አለው። በደንብ ስሙ። እግዚአብሔር የተናገራችሁ ድምጽ ሁሉ ምን አለው? እድል አለው። ሃሌሉያ! ኢየሱስ አለው። ኢየሱስ ጌታ ነው። እሺ አለው በሉ። እሺ ክብር ለናዝሬቱ ለኢየሱስ ይሁን። አጃክ እቺን ልናገር። ኢየሱስ ጌታ። የእግዚአብሔር ቃል ዝግጅትን ከእምነትና ከታማኝነት ጋር ያያይዘዋል። ዝግጅትን ከምን ጋር? ከእምነትና ከታማኝነት ጋር። በደንብ ስሙኝ። ከእምነትና ታማኝነት ጋር። ከምን ጋር አልኳችሁ? ከእምነትና ከታማኝነት ጋር። ታማኝነት በመጽሐፍ ቅዱሳችን ላይ ታማኝነት በትልቅ ነገር አይደለም። እግዚአብሔር በሰጣችሁ ጥቂት ነገር ነው። ኢየሱስ ጌታ ነው። እግዚአብሔር በትልቅ ነገር እንዲሾማችሁ የምትፈልጉ ሰዎች፣ እግዚአብሔር በትልቅ ፋይናንሻል ብሬክስሩ፣ በትልቅ አገልግሎት፣ በትልቅ ጸጋ፣ በትልቅ ብሬክስሩ እግዚአብሔር በሕይወታችሁ ላይ እንዲባርካችሁ የምትፈልጉ ከሆነ የመጀመሪያው ቁልፍ እግዚአብሔር በተሰጣችሁ ጥቂት ነገር ታማኝ ሁኑ ይላችኋል። እግዚአብሔር ከኔ ጋር በተሰጣችሁ ጥቂት ነገር ታማኝ ያልሆኑ ሰዎች መቼም ቢሆን ለትልቅ ነገር እግዚአብሔር አሳልፎ አይሰጣቸውም። መጽሐፍ ቅዱሳችን ላይ በሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ እንደዚህ ይላል፣ በትንሹ የታመነ በብዙ ደግሞ የታመነ ነው። በምኑ? በትንሹ የታመነ በብዙ ደግሞ የታመነ ነው። በትንሹም የሚያምጽ በብዙ ደግሞ አማጺ ነው። እሺ ሌላኛውን ትርጉም አዲሱ መደበኛ ትርጉም አውጡልኝ። ኢየሱስ ጌታ። አሜን። እሺ አሜን በሉ። እሺ በትንሹ ስትታመኑ እግዚአብሔር በብዙ ደግሞ የታመናችሁ ያደርጋችኋል። በተሰጣችሁ ስፔሻሊ አገልግሎት ላይ እግዚአብሔር ይህም ቤት ማጽዳት ከሰጣችሁ አጽዱ። እግዚአብሔር ምስክሬ ነው፣ ታዩታላችሁ ቤታችሁን ህይወት። እግዚአብሔር በታማኝነት በተሰጣችሁ ነገር እግዚአብሔር በባረካችሁ ነገር ለእግዚአብሔር ስጡ። ያላችሁን ነገር ሁሉ እግዚአብሔር ነው የሰጣችሁን ለእግዚአብሔር መልሳችሁ። በጥቂት ነው ምላችሁ ብዙ ስላለ ያቺ ሴት ዛሬ እኛም እየሰበክናት ናት። ታስታውሳላችሁ? መበለቲቱ ያቺ ጥቂት የነበራት ሴት ያላትን አምጥታን የሰጠችው። ዛሬ ስቲል እነዛ ሚሊዮን የሰጡ መቅደስ የሰሩ ሰዎች ዛሬ ስለነሱ ተሰብኮ አያውቅም። ስለሷ ግን እስከ ዛሬ እቺ ሴት ይሄው እኛም እየሰበክን ነው። ከኔ ጋር ናችሁ? በጥቂት ምን መሆን? መታመን። እግዚአብሔር በጥቂት ለታመኑ ሰዎች ነው በብዙ የሚሾማችሁ። ዝግጅት እግዚአብሔር ዝግጅትን ከታማኝነትና ከእምነት ጋር አንድ ያደርገዋል። ኢየሱስ ጌታ ነው። ታማኝነት ደግሞ እግዚአብሔር በሰጣችሁ ብዙ ነገር አይደለም፣ ጥቂት። ለምሳሌ አስራታችሁን በታማኝነት ለእግዚአብሔር ቤት ማሰጡ ከሆነ እግዚአብሔር ሌቦች ናችሁ ይለናል። ሃሌሉያ። እግዚአብሔር ምን ይለናል? በተቀደደ ኪስ ውስጥ ነው እየከተታችሁ ያላችሁት ይለናል እግዚአብሔር። እግዚአብሔር ሌባ እግዚአብሔር እኮ ነው የሚለው። ከኔ ጋር ማን ነው የሚለው? እስኪ እግዚአብሔር በሉ። እስኪ it's not about women እኔ አይደለው፣ የእግዚአብሔር ቃል ነው የሚናገረው። አስራታችሁን አሁን በዚህ ዘመን አስራት የለም ብሎ የሚያስተምሩ ሰዎችም አሉ። አስራት የብሉይ ኪዳን እኮ አይደለም። አስራት ከብሉይ ኪዳን በፊት ነበር። ብሉይ ኪዳን የጀመረው መቼ ነው? በሙሴ ዘመን ነው። ከብሉይ ኪዳን በፊት የነበረ አብርሃም አስራትን ከፍሏል። ኢየሱስ ጌታ ነው። አሜን። አስራት የለም ብለው የሚያስተምሩ ሰዎች ድሃ እንዲሆኑ በዚህ በገንዘብ ብለስድ መሆን ከፈለጋችሁ ካላችሁ ለእግዚአብሔር ቤት ስጡ፣ ድሆችን እርዱ፣ የተቸገሩትን አግዙ። እናንተ የሌላችሁ እየመሰላችሁ አድርጉ። እግዚአብሔር አምላክ እርግጠኛ ሆኜ የምነግራችሁ ኪሳችሁ ሙሉ ያደርገዋል። ስፔሻሊ አስራት በፍጹም አስራት ላይ ሲረስ ሰዎች ሁኑ እና በጥቂቱ ከታመናችሁ እግዚአብሔር በትልቁ ይሾማችኋል። በጥቂት ባለ ጥቂት ነገር አየ እግዚአብሔር ሁሉ ጊዜ በሰጠ ታማኝ ከሆንክ ወደዳችሁም ጠላችሁም እግዚአብሔር በትልቅ አለመሾም አይችልም። በተሰጣችሁ ጥቂት ነገር ብዙ አይደለም፣ በጥቂት። እሺ ምን ይላል እግዚአብሔር? ሰው አንብብልኝ ከፍ ባለ ድምጽ። እሺ ከሁሉ ምን በሚል በሚያንስ
ሚለው እኮ ከአንድ ሰው በሁሉም በሚያንስ የታመነ በብዙ ደግሞ የታመነ ነው። እሺ እሺ አያችሁ በብዙ ካላችሁ ነገር በሙሉ በጥቂቷ ስትታመኑ እግዚአብሔር በብዙ ይሾማችኋል። ክብር ለናዝሬቱ ለኢየሱስ። ሹመት የሚፈልግ ሰው በዘመኑ ሁሉ ይሄን ያድርግ። ዳዊት ንጉሥ ከመሆኑ በፊት በጥቂት ነገር የታመነ ነበር። እረኛ ሆኖ በዛ ዘመን ሂስቶሪካል ስለ መጽሐፍ ቅዱስ እንትን ሲሉ ሲያስተምሩ በጣም የገረመኝ እረኛ ማለት ወይንም ከባሪያ ስራዎች መካከል አንዱ ነው እረኝነት። በደምብ ስሙ። ባሪያዎች ከሚሰሩ ስራ መካከል አንዱ ነው እረኝነት። አንድ ሰው ባሪያ ሆነ ማለት በደምብ ስሙ፣ ባሪያ ሆነ ማለት ጌታው ከፈለገ ይሸጠዋል፣ ከፈለገ ሊገለው የሚችል መብቱ ነው። አሜን አሜን አሜን። ይኸውላችሁ አባቱ እንኳን ቢሆን እሰይ ልጁ ኦሬዲ የባሪያን ስራ ነው እየሰራ ያለው። ማን? ዳዊት እየሰራ ያለው ጥቂት ነገር ነው። ያንን ጥቂት ነገር ግን በታማኝነት ነበር ሲጠብቅ። የአባቱን በጎች በታማኝነት ይጠብቅ ነበር ዳዊት። ኢየሱስ ጌታ ነው። አይኔ ከሌሎች ምናምን ብሎ ከወንድሞቹ ጋር ሲጣላ አታዩም አታነቡም። በታማኝነት ምን ያደርግ ነበረ? የአባቱን በግ ይጠብቅ ነበር። ይሄ ሰው እንዴት ንጉሥ አይሆንም? በጥቂት የታመነ በብዙ ነው የሚሾመው። ኢየሱስ ጌታ ነው። በጥቂቷ እግዚአብሔር በሰጠ ሁሉ በጥቂቶ ከተንቀሳቀስ እግዚአብሔር በብዙ ይሾማል። ላብ ማፍሰስ ካለብህ ላብህን አፍስ። ኢየሱስ ጌታ። በዛ ውስጥ ነው እግዚአብሔር የሚያከብር፣ በዛ ውስጥ ነው እግዚአብሔር ከፍ የሚያደርግ። በጣም የሚገርማችሁ ነገር የእግዚአብሔር ዓለምና የኛ ካልኩሌሽን የሰማይና የምድር አይነት ልዩነት አለ። ለኛ ነው ጥቂት የሚመስለን። እግዚአብሔር ግን አንዳንዴ ትራይ ኤንድ ቴስት የሚባል ሲዝን አለው። ባይዞ ያለው በእግዚአብሔር ቴስት እና ትራይ የምንደራረግበት ጊዜ አለ። በእግዚአብሔር ዓለም ላይ አለ። ቴስት ትደረጋለህ። ቴስት ለነገሩ በትምህርት ቤትም ቴስት አለ አይደል? ያንን ቴስት ስታልፍ ነው ወደ ዋናው ቴስት ራሱ የምትሸ። ያንን ካላለፍን ወደዛ መሄድም አንችል። በዛ ከወደቀን ኦሬዲ ወይዛው እንደጋግማለን። ኢየሱስ ጌታ ነው። እና በእግዚአብሔር ዓለምም አለ እንደዚህ በጥቂቱ ያየንና እግዚአብሔር በትልቁ ይሾመናል። ታማኝነታችን በምን እንዲሆን ያስፈልጋል? ታማኝነታችን በጥቂቱ ሊሆን ያስፈልጋል። በጥቂቱ ከታመንን በብዙ እንሾማለን። እግዚአብሔር ለትልቅ ሰራዊት ሕዝብ አባት ያደርጋቸዋል፣ እናት ያደርጋቸዋል። በዘመናችሁ ሁሉ ተራ ሰዎች አትሆኑ፣ ግን በጥቂቱ መታመን አለብን። እግዚአብሔር በሰጣችሁ ጥቂት ነገር። ኢየሱስ ጌታ ነው። ሁለተኛው የጥበብ ዝግጅት። ምን ውስጥ ነው የምታገኙት? ይሄን የምታገኙት የጥበብ ዝግጅትን እዛው ታማኝነት ውስጥ ይሄንን ታገኛላችሁ። እንደዚህ ይላል መጽሐፍ ቅዱስ፣ ሰነፍ ሳይሆን አስተዋይና ተዘጋጅቶ የሚጠብቅ ሰው ስኬታማ እንደሚሆን ያስተምራል ይላል። ምሳሌ 6 ከ6 እስከ 8 ላይ አንተ ታካች ይላል ወደ ጉንዳኖች ሂድ፣ መንገዱንም ተመልክተ ጥበበኛ ሁን ይላል። ወደ ምን ሂድ? ወደ ጉንዳኖች ሂድ። አንተ ታካች ብሎ ጉንዳኖች ጋር ሂዱ። ሰው ጋር አይደለም ሂድ የሚለው። ወዴት ሂዱ ይላል? ጉንዳኖች ጋር። የሚገርም እኮ ነው እግዚአብሔር። አቤት አቤት አቤት! እናንተ ለካ እግዚአብሔር ከጉንዳኖች ተማሩ ብሎናል እኛ። ኢየሱስ ጌታ ነው። አንተ ታካች ወደ ጉንዳን ሂድ፣ መንገድም ተመልክተ ጥበበኛ ሁን። መንገዳቸውን ተመልከትና ከጉንዳኖች ተምረ ጥበበኛ ሁን። በመከር መኗን ታዘጋጃለች። የመከር ሲዝን አለ አይደል? በበጋው ሲዝን ላይ መኗቸውን ምኖች ያዘጋጃሉ? ጉንዳኖች። በክረምት አታገኟትም። ያከማቹትን በሙሉ ጥበበኞች ናቸው። ይኸውላችሁ ዮሴፍ ከገብረ ጉንዳን ተምሮ ነው በግብጽ ምድር ላይ ይሄ ህልሙን ከፈታ በኋላ ንጉስ ሁን ብሎት ከሾሞ በኋላ ምን አደረገ መሰላችሁ? 7 የጥጋብ ዘመን። በዛ 7 የጥጋብ ዘመን መሰብሰብ ጀመረ። መዘጋጀት ጀመረ። ማን ነው ጮኸ አሜን የሚል ሰው? አያችሁ፣ በዚህ 7 እግዚአብሔር በሰጠው እድል ጊዜ
አየ ሲዝኑን አንደርስታንድ የሚያደርግ ሰው እንዴት መዘጋጀት እንዳለበት ያውቃል። ከዛ ይውላችሁ ቤተሰቡ ከረሃብ ነው ያዳነው። ቤተሰቡን ብቻ አይደለም ዓለምን ነው ከረሃብ ያተረፈው። እግዚአብሔር እንደዚህ ያደርጋችሁ በኢየሱስ። አያችሁ ያተረፈው ቤተሰቡን ብቻ አይደለም ሀገር ነው ነፃ ያወጣው። ሀገር ነው ከረሃብ ዘመን ረሃብ። የሚገርማችሁ ነገር ዓለም ላይ ያሉ ሁሉ ወደ ግብጽ ምድር ይመጡ ነበር። ለምን ካላችሁኝ ምግብ ፍለጋ። ኢየሱስ ጌታ ነው። መጽሐፍ ቅዱስ ደግሞ ከገብረ ጉንዳሎች ተማሩ። ሂዱ ጉንዳሎችን እዩዋቸው። በጣም የሚገርባችሁ ጉንዳሎች ይገርሙኛል። በስማ ቁጭ ብላ ስለ ጉንዳን አጥኑ ከቻላችሁ ጎግል ላይ ጉንዳል ብላችሁ በደንብ በእውነቴ ነው የምነግራችሁ። በጣም ዋይዝድ ናቸው። ሲዝኑን አንደርስታንድ የሚያደርጉ ናቸው። እንትኖችም አይደሉም። ይሄ ዝም ብሎ ይሄ አለ አይደል ዝም ብሎ ተራ አይደሉም። ረሃብ እንደሚመጣ አንዳንዶች እኮ ካየ በቃ ዛሬ በልቼ ልሙት ይላል። እኚህ ጉንዳሎች ግን አንደርስታንድ ያደርጋሉ ከፊት ለፊታቸው ረሃብ ሊመጣ እንደሚችል። ውጭ ወጥተው እንትን ማድረግ ምንድነው መኗቸውን መሰብሰብ እንደማይችሉ ያውቃሉ። እግዚአብሔር ይወላችሁ እንደዚህ አይነት ሲዝን ሁሉ ጊዜ ይሰጣቸዋል። አሁን በስተርጅና በዚህ እድሜ በደንብ ጃይንትሊ ካልሄድን በስተርጅና ሲያሜን በሉስ። አንድ ከዚህም በፊት የምሳሌ ተናገር ያለውና አንድ አባት ሁሉ ጊዜ ይለምናሉ። ከዛ ጠየቅኳቸው ጋሼ እንዴት ኖት የወጣትነት እድሜው ስላቸው እንዴ እኔ እኮ እንደኔ አይነት ዘራፍ ጀግና የለም አሉኝ። እንዴት ስላቸው ከበር ተጀምሮ እስከ በር እጋብዛቸዋለሁ አሉ። ደሞ ጀግና ናቸው። አይ ጠላት ማይንዳቸው ምን ሰርቷል? ጀግና ወደፊት ዘመናቸው ላይ ምን ለማኝ ሊያረጋቸው፣ ዛሬ ግን ምን እያደረጋቸው ነው? አየ ጀግና የሚመስል ነገር ይሰራብህና ምን መጫወቻ። ከዛ መጨረሻ ላይ አየ ይኸውልህ ጊዜውን አንደርስታንድ እግዚአብሔር በሰጣችሁ እድሜ መስራት ባለባችሁ፣ መሮጥ ባለባችሁ ልክ፣ መጾም ባለባችሁ ልክ መጾም፣ ማለቀስ ካለባችሁ ማልቀስ፣ መንከባለል ካለባችሁ ተንከባል። ሲዝኑን አንደርስታንድ አድርጋችሁ ኢየሱስ ጌታ። ያኛው ዘመን ሲመጣ ያ ያንተ ዘመን አይደለም። በቃ ብትታገለው አታገኘው። በቃ ብትቆፍር በዚህ ብትል በዚያ ብትል ያንን ወደ አንተ ልታመጣው አትችልም። ዛሬ ምንድነው እያልኳችሁ ያለ ሲዝኑን አንደርስታንድ ስታደርጉ፣ በደንብ ስሙ። ሲዝኑን አንደርስታንድ ስታደርጉ መሰብሰብ ባለባችሁ ልክ ተሰበስባል። ነገ እንዳታለቅሱ። እኛ አባት አሁን ሊለምኑ ቤግ ያደረጉበት ፖይንታቸው በመሰብሰብና በወጣትነት እድሜያቸው የሰሩት ፎልት ነው። እግዚአብሔር ሲዝን ይሰጣል። ከኔ ጋር ናችሁ? እግዚአብሔር ሲዝን በሰጣችሁ ጊዜ ካልሮጣችሁ፣ ሲዝኑን አንደርስታንድ ካላደረጋችሁ ሚስ ታደርጋላችሁ። እዚህ ምድር ላይ ስንኖር ጥበበኞች እንድንሆን እግዚአብሔር ያስተምረናል። ከጉንዳን ተማሩና ጥበበኞች ሁኑ ይላል። ከኔ ጋር ናችሁ? ከማን ተማሩ? ከጉንዳን ተማሩ። ይኸውላችሁ ዝግትግት ነገሮች ሲል አንድ ነገር ልንገራችሁ፣ አትጋጩ፣ ተውት፣ ግቡ፣ ተንበርከኩ። ይኸውላችሁ ለእናንተ እግዚአብሔር ይዋጋላችሁ። በልሳኖቻችሁ መጸለይ ጀምሩ። እግዚአብሔር እኔ ማስታውሰው እሺ እግዚአብሔር መልካም። እስኪ እግዚአብሔር መልካም ነው በሉ። እስኪ አጠገባችሁ ላለው ሰው አንድ ነገር በሉት። እግዚአብሔር በሉ እስኪ አይኖቼን ከፍቶ በዘመኔ ሁሉ በሉ እስኪ አልተላለፈም። እግዚአብሔር በሰጠኝ እድሜ መሮጥ ባለብኝ ልክ ብላችሁ ጮሲ እሮጣለሁ በሉ እስኪ። እጆቻችሁን ከፍ አድርጉና እሮጣለሁ በሉ እስኪ። ከዚህ በኋላ አልዘገይም ብላችሁ ጮሲ። ኢየሱስ ጌታ ነው። እግዚአብሔር እንዳትዘገዩ የምትሮጡበት ዘመን ይሁን በኢየሱስ ስም። ለአጋጣሚዎች መዘጋጀት ቅድምም ሳወራችሁ ነበር። ለጸጋው ጊዜ ለአጋጣሚዎች ምጽፉ ሰዎች እንደዚህ ብላችሁ ጻፉ። ለጸጋው ጊዜ ለአጋጣሚዎች መዘጋጀት። መክብብ መጽሐፍ ምዕራፍ 9 ቁጥር 11 ላይ ጊዜና እድል ለሁሉም ይላል እንደሚሆን ተጽፏል። ምን ጊዜና እድል
ለአንድ ሰው ለሁለት ሰው ሳይሆን ለሁሉም ነው። ለማን? ለሁሉም ሰው፣ ለተለያዩ ሰዎች ለሁሉም ሰው ጊዜና እድል ምን ተብሏል? ለሁሉም እንደሚሆን ተጽፏል። ነገር ግን ያ ጊዜ ሲመጣ ነግቶ መጠበቅ ያስፈልጋል። ዌክ አፕ። የተዘጋጀ ሰው ሁሉ ጊዜ ንቁ ነው። የተዘጋጀ ሰው ምንድነው? ሁሉ ጊዜ ንቁ ነው። በፍጹም ምንም ነገር አያልፈው። ወፍ አያልፈው ነው የሚባለው። አንዳንድ የጥበቃ እንትኖች ምንድናቸው? ዳንጀረስ አጥር የሚታጠሩት አጥሮች ምንም አያልፋቸው። ልክ ዝንብ ራሱ ሲያልፍ መብራቱ ጣ አርጎ ይመታዋል። ኢየሱስ ጌታ ነው። ዝግጁ ነው። እንደዛ ነው እንድንሆን የሚያስፈልገው። አያችሁ፣ እግዚአብሔር ሬዲ ስንሆን ይመጣል ሲዝን። ያቺን ሲዝን ቀብ ታደርጋላችሁ። አትተላለፉ። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው አልተላለፍም በሉት። እንደዚህ ይላል፣ ስለዚህም እናንተ ደግሞ ተዘጋጅታችሁ ይላል ተቀመጡ፣ የሰው ልጅ ባላሰባችሁ ሰዓት ይመጣል። ማቴዎስ ወንጌል ምዕራፍ 24 ቁጥር 44። ስለዚህም እናንተ ደግሞ ተዘጋጅታችሁ ምን በሉ? ተቀመጡ። ምን ብላችሁ? ተዘጋጅታችሁ ተቀመጡ። ማቴዎስ ወንጌል ምዕራፍ 24 ቁጥር 44። የስኬት ቀመር አለው። በደንብ ስሙ። የስኬት ምን አለው? ቀመር አለው። ብዙ ጊዜ አንዳንድ ጊዜ ለምሳሌ ኒኩሌር የተሰራው ባለፈው እንትኑን እያነበብኩኝ ለካ ተጸጽቷል። ማን ነው ኒኩሌርን የሰራው ሰውዬ? ተጸጽቷል። እኔ የሰራሁት ፐርፐዙ እንደዛ አልነበረም ብሎ በጣም አዝኖ መጽሐፉ ላይ ካስቀመጠው ነው ያነበብኩትና የቀመር ውጤት ነው ዛሬ ኒኩሌር ያደረገው። ቀመር ነው የሰራው። ያ ቀመር ነው ኦሬዲ በሰከንድ ለምሳሌ ወደ ምንድነው ኮሪያ ብትሄዱ ወደ 5 ትውልድ ሙሉ በሙሉ እዛ ፈንድቶ ኒኩሌር ከፈነዳ በኋላ የሰውን ልጅ ኮሪያ ላይ በጣም ከባድ 5 ጄኔሬሽን ተበላሽቶባቸዋል። 5 አንድ ትውልድ አይደለም 5 ትውልድ ነው የምላችሁ። ያ ማለት ልጅ የልጅ 5 ጄኔሬሽን እና ስኬትም ቀመር ነው። ከኔ ጋር ናችሁ? የሰው ድርሻ አለ፣ ሌላኛው ደግሞ የእግዚአብሔር ድርሻ አለ። የእግዚአብሔር ድርሻ አሁን ስላችሁ እንደነበረው አጋጣሚና ጸጋ ነው የእግዚአብሔር ድርሻ። የሰው ድርሻ ደግሞ ዝግጅት ነው። በትጋት መስራት፣ ዕውቀትን ማዳበርና በቅድስና መጠበቅ። ይሄ የማ ድርሻ ነው? የሰው ድርሻ ነው። ወደ ስኬት የህይወት ጎዳናችን ገብተን በዘመናችን ሁሉ ስኬታማ እንድንሆን ይሄ ቀመር ከኔና ከናንተ ከእግዚአብሔር የሚጠበቅ ቀመር አለ። ደግሞ ከሰው የሚጠበቅ ከኛ የሚጠበቅ መዘጋጀት። ዛሬም አሁንም ልድገምላችሁ፣ ዝግጅት is not about የእግዚአብሔር ለናንተ አይዘጋጅም። ለማ እግዚአብሔር ለናንተ ምን አይልም? አይዘጋጅም። እግዚአብሔር ምን ያመጣል? ጸጋን ይሰጠናል። እግዚአብሔር እድል ያመጣል። ያንን ያመጣውን እድል ላይፍ በህይወታችሁ ሁሉ እግዚአብሔር ዝግጁ ያርጋችሁ። እድሎችን ሁሉ አገኙ። እድሎች ሁሉ አይተላለፋችሁ በኢየሱስ ስም። አሜን 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 አሜን። እድሎችን አትተላለፉ በኢየሱስ ስም። እጆቻችሁን ከፍ አድርጉ። አሁን መጸለይ እፈልጋለሁ። ኢየሱስ ጌታ ነው። ላቻካ ማንዶስ ኤላባ